ሰላም የፋና ረፋድ ተመልካቾቻችን እንዴት ናችሁልን? ረፋዳችሁን ከኛ ጋር ያሳለፋችሁ ስለሆነ እጅግ በጣም ደስተኞች ነን። ታዲያ የንብላ ሰዓት ላይ ደርሰናል። አሁን ደግሞ በንብላ ሰዓታችን ደግሞ ዛሬ ለየት ያለ ካፌ ነው የምወስዳችሁ። ራሳችሁን በራሳችሁ አስተናግዳችሁ ራሳችሁ ሰርታችሁ የምትመገቡበት ካፌ ነው የምወስዳችሁና እኔም እንደዚህ አይነት ቤት ሞክሬ አላቅም። ወደ ውስጥ ገብተን አብረን እናያለን። አብራችሁ ነው። ሰላም ለዚህ ቤት ያው ቀደም ሲል እንዳልኳችሁ ዛሬ አስተናጋጅ የሌለበት ራሳችሁን በራሳችሁ አስተናግዳችሁ የምትመገቡበት ቦታ ነው የምወስዳችሁ እያችሁ ነበር አይደል? ይሄው ምንሰራቸው ምንፈልጋቸው ነገሮች አሉ። ከላይ መስሪያዎቹ ደግሞ ይሄው ከታች አሉና ዛሬ ያው ከቤት ወደ ቤት እንደመጣ ቁጣሮ ቤታችን አይደለ ቁርስ ብዙ ጊዜ ሰርተን የምንበላው። ዛሬ ደግሞ እዚሁም እንደ ቤታችሁ አይታችሁት ደግሞ የምትመገቡበት ቦታ ነው። እስቲ አብረን እንሞክረዋለን። ስለዚህ ብዙ ነገሮች ይታዩኛል። ከምን መጀመር እንዳለባችሁ ግን መጀመሪያ ላይ መመሪያዎቹ ተቀምጠዋል እዚህ ጋር ምን ማድረግ እንዳለባችሁ ማለት ነው። ስለዚህ ውሃ ማፍላት ይጠበቅብኛል። ከዛ ከነዚህ ከምታያቸው ኑድልሶች ደግሞ መርጬ ውሃ ውስጥ ማድረግ ምናምን እንዳለ መመሪያዎቹ አሉ። መመሪያዎቹን ተከትለን ነው ዛሬ ምርጥ ቁርስ የምንሰራው። እናም ደግሞ ለየት ያለ ጣዕም እንዳለውም ነው የሰማሁትና መጨረሻ ላይ ልትቀየሪ ትችያለሽ እያሉኝ ነበር። እስቲ እንዴት እንደሚሆን አብረን እናያለን። ስለዚህ መጀመሪያ እቃዎቻችን የምናረግባት ፍሬ ያለች እሷን ሚዝና እስቲ በጣም ኃይለኛውን የሚያቃጥለውን ነው ዛሬ መሞከር የምፈልገው እኔምና። ስለዚህ አሁን ክረምትም ስለሆነ ብዙ ጊዜ ትኩስ ነገሮችን የሚያቃጥሉ ነገሮችን እኛ ሀበሻዎች እንወዳለን አይደለ? ስለዚህ ዛሬ አንዱን በጣም የሚያቃጥለውን የዚህም ቤትን ነው አብረን የምንሞክረው። ስለዚህ ይኸው ፍሬን ይዣለሁ። ስለዚህ መጀመሪያ ውሃ ፊት ብያለሁ። ስሪ ታይምስ ስፓይሲ ይላል። ስለዚህ 3 እጥፍ ዛሬ እንቃጠላለን አብረን እየበላን ማለት ነው። ይሄን መርጫለሁ። ስለዚህ ውሃችንን እየጨመርንበት ነው። ኑድልስ ላይ እንከድነዋለን። 3 ደቂቃ እንጠብቃለን። እሺ መቀመሚያ የተወሰነች ውሃ ነው የምታስፈልገንና እሱ እስኪቀረን ድረስ እናጠለዋለን ውሃውን። ከዚህ በኋላ የቀረን ምንድነው? መቀመም። እነዚህን ቅመሞች እንጨምራለን። ከዛ በፊት ግን ፊት ለፊቴ ፍሪጅ አለ። ስለዚህ መጠቀም የምፈልገው ነገር ካለ እስቲ እናያለን። አዎ እርጎም አለ፣ ፈሳሽ ነገሮች እናም ደግሞ ቺዝ። ስለዚህ መጠቀም የሚፈልግ ሰው ከዚህ ውስጥ አውጥቶ መጠቀም ይችላል ማለት ነው። ስለዚህ እኔ ይሄኛውን ልጠቀም። እናቀላቅለዋለን። ማዋሃድ ጨመርነውን አሁን እዚህ ላይ ቺዝ አረግበታለሁ። ሶስት ደቂቃ ይበቃዋል ተብያለሁ። ነክቻለሁ ነው 3 ያው መቅጠር ጀምሯል። በእንደዚህ መልኩ ተጠናቋል። ስለዚህ አሁን የመቅመሻ ሰዓታችን ላይ ደርሰናል። የመብያ የምን መቅመሻ ኑድልስ ልበላ ነው። ሰውን ቀምሰዋለን። በጣም ያቃጥላል እያለ ሰው ሲያወራለት ነበር ይሄን ነገር።
እስቲ እንሞክረዋለን። እና ከቤት ውጪ ደግሞ ደስ ያለኝ ነገር ከቤት ውጪ ለመጀመሪያ ጊዜ ነው ይሄው እንደዚህ እየሰራው እንደ ራሳችሁ ቤት አይታችሁ የምትበሉበት ነው እና እንቀምሰዋለን። ብሉኝ ብሉኝ ይላል፣ ከዛም ደግሞ ያቃጥላል። ግን ደግሞ እየተቃጠሉ መብላትም ጥሩ ነው። አንድ ቺል ገምና እዛ እናየዋለን እንዴት ነው። የመጀመሪያ ስቦርስ ምንም አልመሰለኝም ነበር። ሁለተኛ ሶስተኛ ያልኩ ስመጣ ግን ምላሴ ጋር ያው መያያዝ ጀምሯል ምላሴ ራሱ። እስቲ እቺኛዋን ደግሞ ልሞክር። ወይኔ በቃኝ በቃኝ በቃኝ። ከዚህ በላይ አይሞከርም። ሌላ እያቃጠለኝ ትንሽ የሚያግዝሽ ይመስለኛል። በደንብ ደጋግመሽበታል። አሁን ማውራት እችላለሁ። ትችያለሽ? አሁን እችላለሁ። ቶሎ ነው የተመለስሽው። እንደውም ጎበዝ ነሽ። ብዙዎቹ እንዴት ነው የሚመለሱ? ትንሽ ጊዜ ይፈጅባቸዋል ልጆች ለመመለስ። አሁንም እኮ አለ ምላሴ ያወራሁሽ ነው በደንብ አለ እያልሽ ነው ግን እያወራሽ ላለ ማለት ተመልካች ላለ ማለት ነው እንጂ ያስብላል። እስቲ ስለ ቤታችሁ ነገር በይኝ እንተዋወቅሽና። ሜላት ንጉሴ ይባላሉ። የቤቱ ዲጂታል ማርኬቲንግ ማኔጀር ነኝ። እዚህ ያው ለየት የሚያደርገው ሰው ሰልፍ ሰርቪስ ነው፣ ራሱ ነው የሚያስተናግደው። ተወዳጅ የሆነ እቃ ነው ቡልዳግ ማለት እና ሰዎች በቀላሉ የማያገኙት እቃ ስለሆነ እዚህ ሰዎች መጥተው እዛው ራሳቸው ሰርተው የሚሰሩት ነው። የሚያቃጥል ነገር እችላለሁ እወዳለሁ የሚሉ ሰዎች እዚህ ቤት የሚያበዙት እነሱ ናቸው። ያው የማያቃጥል ነገር አልችልም ያለ ጓደኛ ከመጣ ነው ሌሎቹ ነው የሚሞክረው። ግን ያው ራሳቸው ደግሞ መጥነው ስለሚሰሩ ከፈለጉም ስፓይሱን ቀነስ አድርገው መስራት ይችላሉ። አጋጣሚ ከጓደኞቼ ጋር መጥቼ ከዚህ በፊት ቀምሼው እንድትቀምሰው አምጥቻት ነው። አዎ ላይክ እንዴት ነው እቤት ሲሆን እንደዚህኛው አይሆንሽም። ላይክ ካለሽበት ተገናኝተሽ ወደ ለመምጣት ምናምን ይሄኛው ይቀላል። ሞሮፍ ቦሊ ምናምን ደግሞ ለመዝናናት የምናዘወትርበት ቦታም አይደለ። ለዛ ቀለል ብሎ ራሳችንን ሰርቭ አድርገን እንደልባችን የምንስተናገድበት ቦታ ነው። ሀሳቡ መጣላችሁ? መጀመሪያ ሰልፍ ሰርቪስ የሚለው አይዲያ ብዙም የለም፣ አሁን ገና እየመጣ ያለ አይዲያ ነው እና ሰልፍ ሰርቪስ ሲባል ግን በቃ ሰዎች ራሳቸውን ማስተናገድ ይችላሉ። ራሳቸውን ሰው አይጠብቁም። ሰርቪስ ሰው አሁን እንትኑ ኮምፕሌን ነው ያለው ሰርቪስ ያስተናገደኝ ሰው እንዴት ነው ሰው የለም ምናምን ብሎ ማለት የለባቸውም። እንደ ቤታቸው ገብተው እቃቸውን አስቀምጠው ሰርተው መብላት ይችላሉ። በተለይ ደግሞ ከጓደኞች ጋር ከወርከሮች ጋር ሲመጡ ሞጡ ጊዜ ያሳልፋሉ። እኛ ጋር በምሳ ሰዓት ልክ ምሳ ሰዓት ሲመጣ ሰብሰብ ብሎ ይመጣሉ ሰራተኞች። እዚሁ ቶሎ ሰራ አድርገው ራሳቸው በልተው ኢንጆይ አድርገው ይወጣሉ። ሌሊት ላይም እንደዚህ ክሬቭ የሚያደርጉት ነገር ካለ ሌሊት መጥተውም ሰርተው የሚብሉ ሰዎች ብዙ ናቸው። ዛሬ የሆነ ፍሌቨር ከቀመሽ ሌላ ቀን ደግሞ ሌላ ፍሌቨር እያደረግሽ መምጣት ትችላለሽ። ደግሞ ላይክ ሁሌ ያሉ በፈለግንበት ሰዓት ስንመጣ እንስተናገዳለን ምናምን ነገር እሱ ነገር ያቀደልኛል ብዙ ነገሮች። ለመጀመሪያ ጊዜ የማረሰው ሁለት ሆኖ ነው የመጡት። አይ ቲንክ ዴት ላይ ነበሩ እና በጣም ትልቅ ሰውዬ ነው። በጣም በቃ ማለት ይሄ ጂም ትልቅ ሰውዬ ነው እና በቃ ምንድነው ይሄ እኮ ችግር የለውም ተራ ነገር ነው ማለት እና በቃ አብረው የነበረች ቀላል ነው ችግር የለውም እያለ ነበረ እና እንዳንቺው ጥፍፍ አድርጎ ነበር የጨመረበት። ኤክስትራ ሶስ አለ ስላቸው ኤክስትራ ሶስ መጨመር እንፈልጋለን ብሎ በደንብ ነበር የጨመረበት። ምን እንዳንቺው መጀመሪያ ቶሎ ጨመረበትና ወጥቶ ነው የተመለሰው። ንፋስ ነገር ይምታኝ እስቲ ይንካኝ ብሎ ተመልሶ ነበር የመጣና በጣም ያሳቀኝ ሰው እሱ ነው። መጀመሪያ ሲነግሩኝ እንደውም አንቺ ምሬት አለው እሷም ምሬት አለው ማለት ይቻላል። የኔ ከባድ ነበር ማለት በእርጎ ምናምን አላለፈም። በጣም ማለት ቶሎ ነው ሪያክት ማድረገውና ለዛ ከባድ ነበር።
ሁለት ፓኬት ነው ሰዎች ቤታቸው ወስደው የሚሰሩት አይነት ነው። ግን ሰብሰብ ብለሽ ስትመጪ እዚህ ስትሰሪው ከጓደኞች ጋር እንጆይ ስታረጊው በጣም ጥሩ ነው። ጊዜ ደግሞ አይወስድም። ከስራ በኋላም ቢሆን መታችሁ ሰራችሁ የምትበሉበት በሚል ነው አይዲያው የመጣው። ሰዎችም እንዲህ ቀስ በቃ ይሄ ቢጨመር እያሉ አስተያየት ይሰጡናል። እኛም ቶፒንግ ምን እያልን እየጨመረን እየመጣ ነው። እንደኛ አንድ ሰው ይቀመጣል። ሰዎች ምን የጎደላችሁ ነገር ካለ አስተያየትም መስጠት የሚፈልግ ሰው ካለ እንደዛ መስራቱ ላይ አስታግዙ። መስራቱ ላይ እናስቀምጣለን። ሀሳብ ብቻ ነው ሀሳብ እንሰጣለን። ለኔ አዲስ ልምድ ነው ያገኘሁት ዛሬ። ከቤቴ ውጪ ልክ እንደ ቤቴ ካፌውን ተጠቅሜ ሰርቼ የበላሁበት ቤት ነው። የሚያቃጥል ምግብ እኔ እችላለሁ የሚል ካለ ጓደኞቻችሁን ሰብሰብ አድርጋችሁ መታችሁ። ክረምትም ስለሆነ ለሙቀትም ለምንም ይሆናችኋል። ቆንጆ ጊዜን ታሳልፋላችሁ ብዬ አስባለሁ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ቻው ቻው።